እሺ አሁን የምናየው ደግሞ የቡድን ስራ 5.1 ነው። የሚከተሉትን የድርጅት እድገት በመገንዘብ ቀጥሎ ሊመጡ የሚችሉትን ሁለት አባላት ፈልጉላቸው ይላል። በዛኛ ግን ሁለት አባላት ቀመሩን እንፈልጋለን። 5 8 11 ይሄን ለመስራት አንደኛ እንደ 5 11 በስንት በስንት እየጨመረ በ3 ዛት ሚንስ 8 ሲቀነስ 5 እኩል ነው 11 ሲቀነስ 8 እኩል ነው 14 ሲቀነስ 11 እኩል ነው 3 ማለት ነው። ስለዚህ በስንት በስንት እየጨመረ ሄደ? በአምስት በአምስት ማለት ነው። በአምስት በአምስት ቀጥሎ የመጡት ስለዚህ ሆነ 23 ነው ማለት ነው። 23 ሲደመር 3 26 26 እንድትወጪው 26 እና 3 ደግሞ 29 29 ያ ማለት በሶስት ነው እየጨመረ ሄደው። እንዴት እናደርጋለን? የመጀመሪያው ተርም ማለት 5 ነች ሲደመር እንበልና ኤን ማይነስ 1 ታይምስ ኮመን ዲፈረንሷ 3 ያ ማለት 5 ሲደመር 3 ሲቀነስ 3 ማለት ነው። ምን ይሆናል ቀመሩ? 3 ሲደመር 2 ይሆናል ማለት ነው። 3 ሲደመር ቀመሩ እንደዚህ ነው። ቀመሩ 3 ሲደመር 2 ያ ማለት አሁን እቺን እንስራ 1 2 ስንተኛው እንዴት ነው? ይሄ 1 2 3 4 5 6 7 8 9 9 አይደለ? 9 ነው። 9 ከሆነ አሁን ዘጠነኛው ማለት ነው። ዘጠነኛው እኩል ይሆናል 3 ሲባዛ በ9 ሲደመር 2 3 9 27 27 ሲደመር 2 እኩል ነው 29 ይመጣል ማለት ነው። ከዛን ቀረ ያችኛው አይደል ስምንተኛ ነች። ስምንተኛ ስንት ብለን ቅድም 26 መምጣት አለበት። ስምንተኛ ማለት 3 ሲባዛ በ8 ሲደመር 2 እኩል ነው ምን ይመጣል? 3 8 24 ሲደመር 2 እኩል ነው 26 ማለት ነው። 26 ይመጣል። እንዳልኩ መስራት እንችላለን ማለት ነው። ምንድነው? በአባል ነው ለመቁጠሪያ ቁጥር መቁጠሪያ ቁጥር አለ ስንወስድ ማለት ነው። አንደኛ ሁለተኛ ያሉት አንድ ብንተካ 3 ሲደመር 2 5 የመጀመሪያ እናገኛለን ማለት ነው። ሁለተኛው ደግሞ 11 17 በስንት በስንት እየጨመረ በ6 እየጨመረ ሄደ። ስለዚህ 35 ሲደመር 6 ምን ይመጣል? 31 ሲደመር 6 31 ሲደመር 6 ምን ይመጣል? 35 ሲደመር 6 35 ሲደመር 6 እኩል ነው 41 ይሆናል። ቀጥሎ የሚመጣው 41 ብሎ 41 ሲደመር 6 41 ሲደመር 6 እኩል ነው 47 ይሆናሉ ማለት ነው። ቀመር ለመስራት ግን ቀመር እኩል ይሆናል ስንት ነው? የመጀመሪያዋ ተርም ስንት ነች? 11 ነች። 11 ሲደመር ሲቀነስ 1 ሲባዛ በኮመን ዲፈረንሷ በጋራ ተቀናሿል ይመጣል 11 ሲደመር 6 ሲቀነስ 6 ያ ማለት ይመጣል 6 ሲደመር 11 ሲቀነስ 6 ምን ይመጣል? 6 ሲደመር 5 ይሆናል ማለት ነው። ቀመራችን ለምሳሌ አሁን አንደኛው ምን ይሆናል? 6 በ1 ሲደመር 5 ምን ይመጣል? 6 ሲደመር 5 ይሆናል 11 ማለት ነው። 11 ይሆናል። ከዛች ስንት ነች? 35ኛዋን 1 2 3 4 5 አምስተኛው ነች። አምስተኛው ማለት ምን ይሆናል? አምስተኛው ማለት 6 ሲደመር 5 አይደለም እኩል ይሆናልና በሀ ቦታ 5 መተካት ነው። 6 በ5 ሲደመር 5 እኩል ነው 6 ጊዜ 5 30 30 ሲደመር 5 እኩል ነው 35 ይሆናል ማለት ነው። 35 ይሆናል። እቺ 30 ነች 30 ያለን አስቀምጣለን ማለት ነው። ሐመርኋ ደግሞ 11 22 23 24 ይሄ 11 ጊዜ ነው። ይሄ 66 ቀጥሎ አለው 77 ይሆናል። ያ ማለት 11 ይሆናል ቀመሩ አባል ነው መቁጠሪያ ቁጥር ማለት ነው። መቁጠሪያ ቁጥር ይሄ አንደኛው ማለት አይደል 11 ሲባዛ በ1 አንደኛው 11 ይሆናል። ሶስተኛው ማለት 11 ሲባዛ በ3 እኩል ነው 33 ይሄ አለ። ስለ 1 እሺ
5 6 7 ሰባተኛው ነው። 7 ሲባዛ 7 77 ይመጣል ማለት ነው። 77 ይመጣል። ወይ ደግሞ ከ2 ሲቀነስ 11 ከ2 ሲቀነስ 11 11 ይመጣል ማለት ነው። እንቀጥለው የሚከተሉት ልጆች በመቀጠል የሚመጡት ምስሎች ፈልጉ ያለ አንደኛ እዚህ ጋር ስንት አለ? አንድ እንጉን እንቁጠር እስኪ 1 2 3 4 5 እሺ 5 ካሬዎች ነው ያሉት ማለት ሬክታንግሎች 5 አይደል? አንደኛው ማለት ስንት ነው? ሁለተኛው ሞዴሉ ጋር ማለት ነው። አንደኛ ስንት ናቸው? 5 ሁለተኛ ምን እንቁጠር 1 2 3 4 5 6 8 ይመጣል። እስኪ እንቁጠር ድጋሜ ደርሰት 1 2 3 4 5 6 7 8 ያ 8 ነው። ሶስተኛ ምን ይመጣል? እንቁጠር ድጋሜ 1 2 3 4 8 8 እና 3 8 እና 3 11 11 ስለዚህ በስንት እየጨመረ ሄዳል። አራተኛው ደግሞ ምሳ አራተኛው በሶስት 14 መሆን አለበት። 1 2 3 1 2 3 4 5 6 7 8 9 10 11 12 13 14 14 ይመጣል። አራተኛው 14 ይመጣል። በስንት እየጨመረ ሄደ? በሶስት እያደገ ሄደ ማለት ነው። ስለዚህ ቀጥሎ የመጡ ሁለት ምስሎች ሳሉ ሁለተኛው ምስል ለመስራት ሁለቶች ምስል መሳል አለብን። መጀመሪያ በሶስት ስንት ነው? 17 እና 20 ማለት ነው። 17 እና 20 ስለዚህ 1 2 3 4 1 2 2 3 4 አምስተኛው 5 ስላለ አምስተኛው ተርማል 5 1 2 1 2 3 4 5 1 2 4 5 አይደል? 5 ቋሚዎች አሉ። 1 2 3 4 ወደ ጎን ለማዞር አለብኝ። እስኪንደር 17 ከመጣ እሺ ልቁጠር 1 2 3 4 6 7 8 9 10 11 12 13 14 15 16 17 መጣ። ይኸው 17 ማለት ነው። ያኛው ደግሞ 20 ማለት አምስተኛው 6 ቋሚዎች መስራት አለብኝ። 1 2 3 4 5 6 ማለት ነው። 6 ቋሚዎች ከዛ ወደ ጎን እሺ ቁጥር 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ማለት ነው። 20 ይሆናል። 20 ይሆናል። እንደዚህ አድርገን እንስራለን። 20ዎችን እንደዚህ እንስራለን ማለት ነው። እንስራለን። ስድስተኛው ይሄ ስድስተኛ ነው። ስድስተኛ 6 ቋሚዎች ይኖራሉ። እንወጣለን ላይ ሻሽ የሆኑት ነው። 2 4 5 1 2 3 4 5 6 ቋሚዎች ይኖራሉ። 6 አምስተኛው ደግሞ እዚህ ጋር እንደምናየው 5 ቋሚዎች አሉ። 1 2 3 4 5 ቋሚዎች አሉት ማለት ነው። 5 ቋሚዎች አሉት። ቀመሩ እንስራ እስኪ አምስተኛው አሁን 5 ሲደመር ሲቀነስ 1 ሲባዛ በ3 እንደሆነ ቀመር እናገኛለን። 5 ሲደመር 3 ሲቀነስ 3 ያ ማለት 3 ሲደመር 5 ሲቀነስ 3 ነው። ምን ይመጣል?
3 ለ ሲደመር 2 ይሆናል ማለት ነው ቀመሩ። 3 ለ ሲደመር 2 ለግን የምን አባል ነው? መቁጠሪያ ቁጥር ይሆናል ማለት ነው። መቁጠሪያ ቁጥር ለምሳሌ ስድስተኛው 20 ማምጣት አለብሽ። ስድስተኛው ለስራ እኩል ነው 3 ሲባዛ በ6 ሲደመር 2 3 6 18 ሲደመር 2 እኩል ነው 20 መጣ ማለት ነው።